ሃሌሉያ! እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንዴት ሰንብታችኋል? የአባቴ ብሩካን፣ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ባለፈው ጊዜ ሞገስ በሚል ሀሳብ ስለ ሞገስ ኃይል የእግዚአብሔርን ቃል አይተን ነበረ። ወደ 5-6 ሊሆኑ ነጥቦችን አይተናል። ጌታ ይባረክ። ዛሬ ደግሞ ከዛ የሚቀጥለውን ሀሳብ ናይና እግዚአብሔር አምላክ የተባረከ ይሁን። ወደ ጸሎት እንሄዳለን ማለት ነው። ባለፈው ጊዜ ስለ ሞገስ ባነሳነው ሀሳብ ላይ ሞገስ ማለት ከእግዚአብሔር ዘንድ ተቀባይነትን ማግኘት፣ አድልኦን ማግኘት፣ ተሰሚነትን ማግኘት እንዲሁም ተቀባይነትን ማግኘት ማለት እንደሆነ በባለፈው ሀሳብ ላይ አይተናል። ሞገስን ስናስብ ከእግዚአብሔር ዘንድ የሆኑ መለኮታዊ ገዛ ማግኘትም ማለት ነው። እግዚአብሔር ይባረክ። እንግዲህ ሞገስ በጣም አስፈላጊ ስለሆነ ብዙ የእምነት አባቶችና እናቶች እላያቸው ላይ የነበረው የሞገስ መንፈስ ምን ያህል ድልንና ውጤትን እንዳሰጣቸው ወይም ደግሞ በሕይወታቸው ላይ እንዲሆን እንዳደረገ ከእግዚአብሔር ቃል ማየት እንችላለን። ምክንያቱም መጽሐፍ ሲናገር በትንቢተ ዘካርያስ ምዕራፍ 12 ላይ እግዚአብሔር ይላል የሞገስንና የልመናን መንፈስ አፈሳለሁ ይላል። እግዚአብሔር የተባረከው። ስለዚህ እግዚአብሔር አምላክ በእስራኤል ላይ በባሪያዎቹ ላይ የራሱ በሆኑት ላይ እግዚአብሔር የሞገስን መንፈስ ያፈሳል። ስለዚህ ብዙ የእምነት አባቶችን ስናይ በእግዚአብሔር ፊት እንዲሁም በሰው ሁሉ ፊት ሞገስ የነበራቸው ሰዎች ነበሩ። እግዚአብሔር የተባረከው። ስለ ሳሙኤል ስናነብ መጽሐፍ ቅዱስ እሱ ነው የሚለው። ሳሙኤል በእግዚአብሔር ፊት በሰው ሁሉ ፊት በሞገስ ያድግ ነበር ይላል። አያችሁ። ደግሞ የእምነታችን ጀማሪና ፍጹም አድራጊ የሆነው ኢየሱስን አዳኛችን ስናየው ደግሞ በቁመት ይላል፣ በጥበብ ይላል፣ ከዛ በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። ስለዚህ ኢየሱስ ክርስቶስ በምድር ላይ በነበረው ቆይታ ላይ እድገቱ በሞገስም የነበረ እንደሆነ የእግዚአብሔር ቃል የሚነግረን ይሄ ነው። ኢየሱስ ክርስቶስ ጌታ። ስለዚህ ሞገስ ላይ ስለነበረ ኢየሱስ የሚናገረው ቃል ሁሉ ይሰማል፣ ይደመጣል። ጌታ ይባረክ። አያችሁ፣ ላዩ ላይ ያለው ሞገስ ተጽዕኖ እንዲያመጣ አድርጎታል ማለት ነው። ስለዚህ ለአንድ ክርስቲያን ሞገስ ከምንም በላይ በጣም ዋናና አስፈላጊ ጉዳይ ነው። ክብር ለኢየሱስ ይሁን። ስለዚህ ክርስቲያን ሁሉ ጊዜ ሞገስን ሊፈልግ ያስፈልጋል። ከብዙ ነገሮች ይልቅ ሞገስን በጣም መሻት፣ በጣም መፈለግ ያስፈልገዋል። ከምንም ነገር ከብዙ ነገር ይበልጣል ሞገስ። በምሳሌ መጽሐፍ ምዕራፍ 22 ቁጥር 1 ላይ እግዚአብሔር ቃል ሲናገር መልካም ስም ከብዙ ባለጠግነት ይሻላል ይልና መልካም ሞገስ ከብርና ከወርቅ ይበልጣል ይላል። ያችም ሞገስ ከሀብት ይበልጣል፣ ከወርቅ ይበልጣል፣ ከገንዘብ ይበልጣል፣ ከብዙ ነገር ምን ይላል? ይበልጣል። ምን? ሞገስ። ጌታ ይባረክ። ሃሌሉያ። ስለዚህ ከሀብት ይልቅ ምን ይበልጣል? ሞገስ ይበልጣል። ስለዚህ ሞገስ በጣም አስፈላጊ ነገር ነው ማለት ነው በሰው ሕይወት ላይ። እግዚአብሔር አምላክ ለዘላለም የተባረከው። ስለዚህ ባለፈው በነበረ ክፍል ላይ ስለ ሞገስ ጥቅም ስናነሳ ሞገስ አንደኛ እግዚአብሔር አስቀድሞ ወዳየልን ስፍራ ርስት በድል ያስገባናል። በውጤት በመልካም ስኬት በጥሩ ውጤት ያስገባናል ብለናል። ሁለተኛ ምርኮን ያስመልሳል ብለናል። ወይም ደግሞ የእናንተ ሊሆን የተገባ በተለያየ ምክንያት ከእናንተ የተወሰደ ሊሆን ይችላል፣ ያስመልሳል ብለን አይተናል። ክብር ለኢየሱስ ይሁን። ሌላው ሶስተኛ ስለ ሞገስ ስናነሳ ሞገስ መወደድን እንደሚያመጣ አይተናል። ተወዳጅ እንደሚያደርግ በሰው ሁሉ ፊት፣ በነገስታት ሁሉ ፊት፣ በአለቆች ሁሉ ፊት ሞገስ መወደድ እንደሚያመጣ አይተናል። ሌላው ምንድነው? በረከትን እንደሚያፈጥን አይተናል። በረከትን ማፍጠን እንደሚችል፣ ሌላው ቅድሚያ እንደሚያሰጥ ይህንም በዚሁ አይተናል። እግዚአብሔር አምላክ ለዘላለም የተባረከው። ክብር ሁሉ ለኢየሱስ ይሁን። ከዚሁ ሐሳብ በመቀጠል ዛሬ ስለ ሞገስ የምናየው ምንድነው? ሞገስ በሰው ሕይወት ላይ ሲመጣ
ሲመጣ ወይም በሰው ህይወት ላይ የሞገስ መንፈስ ሲገለጥ ጉብኝት እንዳያልፍ ያደርጋል። ጌታ ይባረክ። ጌታ የተባረከ። ጉብኝት እንዳያልፍ ያደርጋል። ለዚህ በዘፍጥረት ምዕራፍ 18 ከቁጥር 3 ጀምሮ ያለውን ቃል ማየት እንችላለን። ቃሉ እንደዚህ ይላል፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ አለ ባሪያህን አትለፈኝ ብዬ እለምንሃለሁ። እግዚአብሔር አምላክ የተባረከው። ይህ የሚያወራው ስለ አብርሃም ነው። እንግዲህ አብርሃም ታውቃላችሁ ለረጅም ጊዜ የተስፋ ቃል ይዞ ልጅን ይጠብቅ የነበረ ሰው ነው እና ለረጅም ዓመታት አብርሃም ጠብቋል። የተስፋ ቃሉን ይዞ ጠብቋል። እግዚአብሔርን ጠብቋል። የእግዚአብሔርን ጉብኝት ጠብቋል። በዚህ ምዕራፍ 18 ላይ ግን ቀትር ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በሚገኘው በድንኳኑ ደጃፍ ላይ ተቀምጦ ሳለ እግዚአብሔር ተገልጦለት አብርሃም ቀና ብሎ ሲመለከት 3 ሰዎች ቆመው አየ፣ ተመለከተ። ስለዚህ አብርሃም ያደረገው ነገር ምንድነው? ፈጥኖ በመሄድ ወደ እነሱ ፈጥኖ በመምጣት በፊት ለፊታቸው ላይ ዝቅ በማለት እጅ በመንሳት አንድ ነገር አላቸው። አብርሃም እንዲህ አለ ይላል፣ ጌታ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ፣ ባሪያህን አጥፋ አትሂድ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ። አያችሁ፣ እዚህም ከዛፉ ስር አረፍ በሉ። ወደ አገልጋዮቹ በመግባት እህል ቀምሳችሁ ትበረቱም ዘንድ ምግብ ላቅርብላችሁ፣ ጉዟችሁን ትቀጥላላችሁ ብሎ ሲላቸው እናያለን። እግዚአብሔር አምላክ የተባረከ። ስለዚህ በዚህ ቁጥር 3 ላይ አብርሃም ያነሳው አንድ ትልቅ ፖይንት ነው። ምንድነው አለው? በፊት ሞገስ አግኝቼ እንደሆነ ባሪያ ምን አትበለኝ፣ አትለፈኝ። ክብር ለኢየሱስ ይሁን። እስቲ አሜን ነው ወይ? ኦ ሃሌሉያ! አሜን አሜን አሜን። ስለዚህ ሞገስ በሰው ህይወት ላይ ሲገለጥ የሆነ በሰው ህይወት ላይ አያችሁ፣ በግል ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ እንደ ሀገር ሊሆን ይችላል። ጉብኝት ሲመጣ ሃሌሉያ፣ ጉብኝት ሲመጣ ያ የመጣው ጉብኝት አዲስ ነገር እንዳያልፋችሁ የሚያደርገው ሞገስ ነው። ሲያሜን ነው ወይ? ሃሌሉያ። ታውቃላችሁ ማግኔት ብረትን እንደሚስብ ሞገስ ጉብኝትን የመሳብ ጉልበት አለው፣ የመሳብ አቅም አለው። ጌታ ይባረክ። አያችሁ፣ እነዚህ 3 እንግዶች እየሄዱ ነው። አያቸው፣ ሄደና ምንድን አለ? በፊት ሞገስ አግኝቼ እንደሆነ ወደ ቤቴ ግባ፣ ትንሽ እንጎቻ ላቅርብላችሁ፣ ብሉና ትቀጥላላችሁ አለ። ስለዚህ እነዚህ በአብርሃም በፊታቸው ሞገስ ስላገኘ ወደ እሱ ሲገቡና የመጨረሻ የተባለውን የትንቢቱን ማሰሪያ ሲነግሩትና በሚመጣው ዓመት ልጅን ተወልዳለ የሚል ቃል ሰጥቶት ሲሄዱና እግዚአብሔር አምላክ የተባረከው። ሲያሜን ነው ወይ? ስለዚህ በሰው ህይወት ላይ የሞገስ መንፈስ ሲገለጥ የሆነ ጉብኝት ሲመጣ የሆነ ነገር በህይወታችን ላይ ሲያልፍ፣ ክብር ለኢየሱስ ይሁን፣ ያ ጉብኝት እናንተን እንዳልፋችሁ ያደርጋል። ሲያሜን ነው ወይ? አሜን። ታውቃላችሁ መጽሐፍ ቅዱስ ላይ ሳሙኤል መጽሐፍ ላይ ስለ አቢዳራ መጽሐፍ ቅዱስ እናነባለና በዚህ መጽሐፍ ቅዱስ ላይ የእግዚአብሔር ታቦት አሚናዳብ በሚባል ሰው ቤት 20 ዓመት እንደተቀመጠ እናያለን። ከዛ በኋላ ዳዊት ይህን የእግዚአብሔር ታቦት ወደ ራሱ ከተማ መውሰድ ማምጣት ፈለገ። ስለዚህ ወደ 30,000 የሚሆኑ ሰዎችን አሰባስቦ አያችሁ፣ በታላቅ ዝማሬ በተለያዩ የሙዚቃ መሳሪያዎች እግዚአብሔር እያመለኩ ከአሚናዳብ ቤት ወደ ራሱ ከተማ ለመውሰድ ሲንቀሳቀስ እናያለን። ስለዚህ መጽሐፍ እንደሚናገር ታውቃላችሁ፣ ከተሰባሰቡ ሰዎች መካከል አቢዳራ የሚባል ሰው አብረው ነበረ። እግዚአብሔርን በደስታ ያመልክ ነበር ከነ ዳዊት ጋር። የእግዚአብሔርን ታቦት ይዘው እየሄዱ እንደነበረ ታውቃላችሁ። ታቦቱን የተሸከሙት ሲፋንኑ ላሞች ነው የሚለው ሲፋንኑ ኦዛ የሚባለው በድፍረት እጁን ዘረጋና የእግዚአብሔርን ታቦት ሊደግፍ ሲል ስለ ድፍረቱ እግዚአብሔር ኦዛን ቀጣው ይላል። ስለዚህ ኦዛ ተሰበረ። ያ ቦታ የኦዛ ስብራት
ተባለ ይላልና ይህ በሆነ ጊዜ ዳዊት የእግዚአብሔርን ታቦት ወደ ራሱ ከተማ ለመውሰድ እጅግ ፈራ ይላል። እጅግ ፈራ። ከፈራ በኋላ መንፈስ ቅዱስ እግዚአብሔር አምላክ በዳዊት ልብ ላይ አንድ ሐሳብ አስቀመጠ። ስለዚህ ታውቃላችሁ፣ በዚህ ሁኔታ ከወሰድኩት በእኔ ከተማ ላይ የሚያደርገው ነገር አይታወቅም አለ። ዝግጅት እንደሚያንሰው ዳዊት ተረዳ። የሆነ ነገር የጎደለ ነገር እንዳለ ይበልጥ መዘጋጀት እንዳለበት ዳዊት አሰበና እስከዛው ድረስ ግን የእግዚአብሔርን ታቦት ሌላ ስፍራ ላይ ለማስቀመጥ አሰበ ወይም ወሰነ። በዚህ ጊዜ መጽሐፍ ሲናገር ዳዊትም የእግዚአብሔርን ታቦት ይላል አቅጣጫ ለውጦ የጌት ሰው ወደ ወደ አቢዳራ ቤት አስገባው ይላል። አያችሁ፣ ወደ አቢዳራ ቤት አስገባው። የእግዚአብሔርም ታቦት በአቢዳራ ቤት ለ3 ወር ያህል ተቀመጠ። እግዚአብሔርም ስለ ታቦቱ አቢዳራን ቤተሰቡን ያለውን ሁሉ በ3 ወር ውስጥ ባረከ ሲል እግዚአብሔር ቃል ይነግረናል። አያችሁ፣ እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር ታቦት እግዚአብሔር አምላክ አቢዳራ ቤተሰቡን፣ ኑሮውን፣ አያችሁ፣ እርሻውን፣ የሚሰራው ስራ፣ ልጆቹን፣ ትዳሩን፣ ጤናውን፣ ያለውን ሁሉ እግዚአብሔር ባረከለት ሲልና ሲባርክለት ይህ የእግዚአብሔር ታቦት ወደ አቢዳራ ቤት የገባው በአቢዳራ ተዘጋጅቶ ሳይሆን ድንገት በተፈጠረው ነገር አቅጣጫ ቀይሮ ነው ወደ ቤቱ የመጣው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የአባቴ ብሩካን ታውቃላችሁ፣ ዳዊት የእግዚአብሔር ታቦት አቢዳራ ቤት እንደሚገባ ቢያውቅ ኖሮ ምናልባት ጊዜውን አሰላልፎ በሌላ ዝግጅት ተዘጋጅቶ ሊወስደው ይንቀሳቀሳል እንጂ ፈጽሞ ይህን ያህል ትልቅ ዝግጅት አድርጎ ወደ አንድ ግለሰብ ቤት ያ ታቦት ይገባል ብሎ አላሰበም። ይህም የወሰደው ወይም ደግሞ ያወጣው ወደ ራሱ ከተማ ለመውሰድ ነው። ግን አቅጣጫ ቀይሮ ያ ታቦት ወደ አቢዳራ ቤት ሲገባና አለ። ክብር ለኢየሱስ ይሁን። ስለዚህ ሞገስ ማለት እንደዚህ ነው። ሞገስ በሕይወታችሁ ላይ ሲገለጥ ወደ ሆነ አቅጣጫ የሄደ ያለ ሳምቲንግ መልካም ነገር እግዚአብሔር ይባረክ እናንተን አልፎ መሄድ አይችልም ማለት ነው። ልክ ወደ አቢዳራ ቤት አያችሁ፣ ወደ ሌላ ቦታ የነበረው የእግዚአብሔር ታቦት አቅጣጫ ለውጦ አቢዳራ ቤት እንደገባ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሞገስ ይስባል። ሞገስ ጉብኝትን ይጎትታል። ሞገስ ጉብኝት እንዳያልፋችሁ ያደርጋል። ምንም በረከት ይምጣ፣ ምንም ዕጣ ይውጣ፣ እናንተን ማለፍ አይችልም። ሞገስ ላያችሁ ላይ ከተቀመጠ ማለት ነው። እግዚአብሔር አምላክ ለዘለዓለም የተባረከ ይሁን። ጌታ ይባረክ። ሌላኛው ሞገስ ሲገለጥ በሰው ሕይወት ላይ የሚሆነው ነገር ምንድን ነው? ሹመትና ንግስና ይመጣል። ሁል ጊዜ ንግስና ሹመት የሚያገኛቸው ሰዎች በሞገስ መንፈስ የተሞሉ ሰዎች ናቸው። እንግዲህ ለዚህ ጥሩ ምሳሌ የሚሆነን ዮሴፍ ነው። ዮሴፍ በዘፍጥረት 39 ምዕራፍ 4 ላይ እንዲሁም ሐዋርያት ሥራ ምዕራፍ 7 10 ላይ ማየት እንችላለን። መጽሐፍ ሲናገር ይላል ዮሴፍ ይላል በጌታው ፊት ሞገስን አገኘ ይልና እርሱንም ያገለግለው ነበር፣ በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው ይላል። ሃሌሉያ። ዮሴፍ ማለት እንግዲህ እስራኤላዊ የሆነ አያችሁ፣ ሳይፈልግ ተገዶ የተሸጠ ሰው፣ በባርነት የሚኖር ሰው ነው በግብፅ ምድር። ግን ሰው ምንም ብላቴና ሆኖ ተሽጦ የሚኖር ባሪያ ቢሆንም ነገር ግን በዮሴፍ አንድ ትልቅ ነገር አለ። ያ ምንድነው? ሞገስ ላዩ ላይ ተቀምጦበታል። አሜን፣ ሃሌሉያ። እግዚአብሔር ሞገስን ያስቀምጥባችሁ። ሃሌሉያ። የሞገስ ኃይል በሕይወታችሁ ላይ መንቀሳቀስ ይጀምር። ስለዚህ አንድ ትንሽዬ ብላቴና ወይም ደግሞ አንድ ባሪያ የሆነ ሰው እላዩ ላይ ሞገስ ስላለ መጽሐፍ ሲናገር ጴጢፋራ ቢሆን ንጉሱ ዳዊትን ማለት ዮሴፍን የሾሙት ዮሴፍ ሞገስ ስላለው፣ ሞገስ እላዩ ላይ ስለተቀመጠ ነው። ሲያሜን ነው ወይ? ስለዚህ ከላዩ ላይ ከተቀመጠው ሞገስ የተነሳ
ዮሴፍ ሲሾም እናያለን። የትም ቦታ ሄደ፣ ግዞት ቤትም እስር ቤትም ላይ ገብቶ እያለ አያችሁ ኃላፊ ነበረ። አያችሁ መሪ ነበረ። ጴጢፋራ ቤት እንዲሁ፣ ንጉሱም ጋር እንዲሁ። ስለዚህ ሞገስ ላያችሁ ላይ ሲቀመጥ፣ ሞገስ ላያችሁ ላይ ሲሆን ሁል ጊዜ ከፍታ ይፈልጋቸዋል፣ ንግስና ይፈልጋቸዋል፣ ሹመት ይፈልጋቸዋል። አሜን ነው ወይ? እስኪ አሜን አሜን። የስ ስለዚህ ሁል ጊዜ በሰው ሁሉ ፊት ሞገስ ያለ ሰው ለንግስና ይፈልጋል፣ ለመሪነት ይመረጣል። ሃሌሉያ! ለመሪነት በቃ ሰው አንተ ምራን፣ አንተ ግዛን፣ አንተ አስተዳድረን፣ ኃላፊነቱን አንተ ውሰድ፣ አንተ በላያችን ሁን ይሉታል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሞገስ በሕይወት ላይ ሲገለጥ ንግስና፣ ሹመት አሜን ፈልጓችሁ ይመጣል። ስልጣን ፈልጓችሁ ይመጣል ማለት ነው። ለዛ ነው አንድ ክርስቲያን ሞገስን አጥብቆ መፈለግ ያለበት። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሌላው ምንድነው? ሞገስ ሲገለጥ፣ ሞገስ በላዩ ላይ የተቀመጠበት ሰው ምንም ነገር ሲጠይቅ፣ ምንም ነገር ጥያቄ ሲያቀርብ፣ ወይም ደግሞ ልመናን በእግዚአብሔር ፊት ሲያቀርብ ያ ሰው ይሰማል። ስለዚህ ሞገስ ልመናን ያሰማል፣ ልመናን ያሰጣል፣ ጥያቄን ያስመልሳል ማለት ነው። ክብር ለኢየሱስ ይሁን። እስኪ አሜን ነው ወይ? ኦ ሃሌሉያ፣ ሃሌሉያ። አያችሁ ሞገስ አስቴር ላይ ሞገስ ላዩ ላይ ስለነበረ ንጉሡ አርጤክስስ ምንድን አለው? የወንቁን ዘንግ ከዘረገላት በኋላ የመንግስቴን እኩሌታ እንኳን ብትጠይቅኝ ምን አላት? እሰጥሻለሁ አላት። ጌታ ይባረክ። አያችሁ እንዲህ ያስባለው ምንድነው? አስቴር ላይ እግዚአብሔር ያስቀመጠባት የሞገስ መንፈስ ነው አርጤክስስን እንዲህ ያስባለው። ክብር ለኢየሱስ ይሁን። እስኪ አሜን ነው ወይ? አሜን ነው ወይ? በኢየሱስ ስም ከፍታ ፈልጓችሁ ይምጣ፣ ሹመት ፈልጓችሁ ይምጣ። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ተቀባይነት ፈልጓችሁ ይምጣ፣ ተወዳጅነት። ክብር ለኢየሱስ ይሁን። ለዚህ ጥሩ ምሳሌ የምናነሳው ሙሴን ነው። ሙሴን ማንሳት እንችላለን። ሃሌሉያ! ሙሴን ማንሳት እንችላለን። በዘጸአት ምዕራፍ 33 ቁጥር 17 ላይ የእግዚአብሔር ቃል ሲናገር ይላል፣ እግዚአብሔር ሙሴ በፊቴ ሞገስ ስላገኘ በስምህ ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። ምክንያቱም ሙሴ መውጣት ሲወጡ ህዝቡን ይዞ ሲያሻግር እግዚአብሔርን አንድ ነገር ብሎታል። አንተ ካልወጣ ምን አትበለን፣ አታውጣ። ከሌሎች ህዝቦች ሁሉ እኛን ልዩ ቢያደርገን አንተ ከእኛ ጋር ስለመሆን ነው። ስለዚህ እግዚአብሔር ሆይ መልአክም አይደለም አለ፣ ራስህ ከእኛ ጋር ንበል ውጣ ብሎ እግዚአብሔር ለመነ። በዚህ ጊዜ ነው እግዚአብሔር መለሰለት። እግዚአብሔር ምን አለው? በፊቴ ሞገስ ስላገኘህ አለው። ሃሌሉያ! የጠየቀኝን ያልከኝን ምን እላለሁ? አደርጋለሁ። ስለዚህ እግዚአብሔር ሙሴን እንዲቀበለውና ልመናውን ሰምቶ እንዲያደርግለት ያደረገው ነገር ሙሴ በእግዚአብሔር ፊት ሞገስ ስላገኘ ነው። እስኪ አሜን ነው ወይ? ኦ ሃሌሉያ፣ 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 ሃሌሉያ። ሞገስ በሰው ህይወት ላይ መስራት ሲጀምር ሲንቀሳቀስ ምንም ነገር ጠይቃችሁ አትከለከሉም ማለት ነው። ምንም ነገር ሐሳብ አቅርባችሁ ሪጀክት አትደረጉም። እስኪ አሜን ነው ወይ? እንደ እግዚአብሔር ሐሳብ መልካም የሆነ ነገር ሁሉ ምን ይላችኋል? ያገኛችኋል። ስለዚህ ሙሴ አልተከለከለም፣ አስቴር አልተከለከለችም፣ ዮሴፍ አልተከለከለም፣ ሙሴ አልተከለከለም፣ ዳዊት። እስኪ አሜን ነው ወይ? ስለዚህ የሞገስ መንፈስ በሰው ህይወት ላይ ሲገለጥ ምንም ነገር ጥያቄ ያምጣ፣ ክብር ለኢየሱስ ይሁን። ለሆነ አካል የሆነ ነገር ይዛችሁ ብትጠይቁ፣ ጥያቄ ቢኖራችሁ ወይም ደግሞ የሆነ ነገር ብትፈልጉ ላችሁ ላይ ሞገስ ካለ ያ ሰው እናንተ አለመቀበል ይቸገራል። እምቢ ብሎ ማለት ሊመልስላችሁ ይቸገራል። ሲያሜን ነው ወይ? ይህ እንዲሆን የሚያደርገው ሞገስ ነው። ሞገስ የሌለው ሰውስ በቃ አይደለም ጠይቆ አክሴፕታንስ ሊያገኝ ይቅርና ገና ሲቀር በሰው ፊት
በቃ ሰው ሊያያችሁም ሊያዋራውም ላይፈልግ ይችላል። ጌታ ይባረክ። ሞገስ የተሞላ ሰው ሲገባ ግን ጌታ ይባረክ፣ ያ ሰው ከመቀመጫው ተነስቶ ምን ላደርግልህ ይለዋል። አያችሁ አስቴር እንደዛ ነው አይደለ? ንጉሱ ተነሳና ዘንጉን ዘረገላት ይላል። ስለዚህ ምን አላት? አስቴር ሆይ አላት፣ ምንም ኢብን የመንግስቴን እኩሌታ እንኳን ብትጠይቂኝ ምን አለ እሰጥሻለሁ። እስኪ አሜን። የፈለግሽው ምን በይ ጠይቂ፣ አትከለከይ ማለት እስኪ አሜን ነው ወይ? ስለዚህ ሞገስ በሕይወታችሁ ላይ ሲመጣ ምንም ነገር ጠይቃችሁ ጥያቄያችሁ ይመለሳል ማለት ነው። እንዲመለስ ያደርጋል። መልስ ታገኛላችሁ፣ ተቀባይነት ታገኛላችሁ። ልመናችሁ ይሰማል፣ ጸሎታችሁ ይሰማል። ክብር ለኢየሱስ ይሁን። እስኪ አሜን ነው ወይ? እግዚአብሔር አምላክ ይባረክ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ሃሌሉያ፣ አሜን ሃሌሉያ። ጠይቃችሁ አሰነብቱም ማለት ነው። ጠይቃችሁ ብዙ ደጅ አጠኑም ማለት ነው። እግዚአብሔር ይባረክ። የሆነ ጉዳይ የሆነ ነገር ይዛችሁ የሆነ ነገር አዘጋጅታችሁ የሆነ አካል ሄዳችሁ ስትቀርቡና ስትጠይቁ በእግዚአብሔር ፊት ስትቀርቡ ልመናችሁ በሙሉ ክብር ለኢየሱስ ይሁን በእግዚአብሔር ፊት ተቀባይነትን ያገኛል ማለት ነው። እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የሆነ ልመና ጥያቄ ሁሉ መልስ አለው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር በነገር ሁሉ በዚህ የሞገስ መንፈስ በኢየሱስ ይሙላችሁ። የሞገስ ቅባት ያገኛችሁ። የሞገስ ኃይል በሕይወታችሁ ላይ ይንቀሳቀስ። ከሞገስ የተነሳ ምንም ነገር ጠይቃችሁ አትከልከሉ። ምንም ነገር አቀርባችሁ በኢየሱስም እናንተ ሪጀክት አትደረጉ። ሞገስ በኢየሱስም እግዚአብሔር አምላክ ከሞገሱ መንፈስ የተነሳ ነገራችን ሁሉ ያስለቅቅ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በዚሁ መንፈስ ሁነን ወደ ጸሎት እንገባለን። እግዚአብሔር አምላክ ይባረክ። እግዚአብሔር ሆይ በነገር ሁሉ ተባረክ። ክብር ሁሉ ለአንተ ይሁን። እንደመጣው ቃል በኢየሱስ ስም ከዚህ ቀን ጀምሮ ባሪያዎች ልጆች ከፍታ እንዲፈልጋቸው፣ ሹመት እንዲፈልጋቸው፣ ከፍታቸው እንዲጨምር፣ ተቀባይነታቸው እንዲጨምር በክርስቶስ ኢየሱስ ስም እጸልያለሁ። ጌታ ሆይ ምንም አይነት ጉብኝት ሲለቀቅ፣ በአገር ሲለቀቅ፣ ጌታ ሆይ በአካባቢ ሲለቀቅ፣ በመስሪያ ቤት ሲለቀቅ በክርስቶስ ኢየሱስ ስም ስልጣን እግዚአብሔር ባሪያዎችን እንዳያልፍ እጸልያለሁ። የሞገስ መንፈስ በእያንዳንዳችን ላይ በሙላት እንዲቀመጥ እጸልያለሁ። ክብር ሁሉ ለአንተ ይሁን። እናመሰግንሃለን። ተባረክ፣ ከፍ ከፍ በልልን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር ይባረክ። ለኢየሱስ